ዛሬ ሁለት ኮሜንቶችን አብረን እንመልሳለን። ቪዲዮ እንዳይረዝም ቀጥታ ወደ ሐሳቡ ገባለሁ። እናንተ ደግሞ በዚህ መንገድ ውስጥ ያለፋችሁ ልጆች ካላችሁ ለአዳዲሶች ስለሚያስተምርና አዳዲሶችም ደግሞ ከኔና ካንቺ መማር ስላለባቸው የብዙ እህቶች እጣ ፋንታ ሊደርሳቸው ስለማይገባ እምታውቂውን ከስር በኮሜንት ማስፈር እንዳትረሽ። ቤተሰቤ ስለሆንሽ ከልብ አመሰግናለሁ። አዲስ ከሆንሽ ሰብስክራይብ እና ላይክ ማድረግ እንዳይረሳ። አንድ እህታችን ማርያምን ከዱባይ እንደገባው የእናቴ እህት ከሌሊቱ 4 ሰዓት ተኩል ሌሊት ማለት ነው፣ በዛ ሰዓት ከቤት ውጭ ብላ አስወጣችኝ። ኮሜንቱን አንብቡት። ያ ማለት እሷ ዱባይ ላይ ለረጅም ዓመታት ሰርታ በሰራችው ቤቷ ውስጥ የእናቷ እህት ነች ውጭ ያለቻት። ይሄንን ነገር ስታስቢ ሰፋ አድርገሽ ብታስቢበት። ምክንያቱም አሁን ብዙ እህቶች በተለያዩ ጊዜያቶች የምንሰማቸው ነገሮች ሶሻል ሚዲያ ላይ ግማሹ ወንድሙ ገንዘቧን በላ፣ ግማሹ ቤተሰብ ከቤት አስወጧት፣ ግማሹ አበደች እያሏት ብዙ ነገሮች ይሰማሉ። ስለዚህ እኔና አንቺ ብልጥ መሆን አለብን። እኔ ማገዝ ካለባችሁ ወይም ማገዝ ካለብሽ እናትና አባትሽን አግሽ፣ እሱም በልኩ። ምክንያቱም እናትና አባትንም በልክ ካላገዝሽ አንቺ ዛሬ ላይ የምትልኪያቸው ገንዘቦች እያንዳንዳቸው አንቺ ልጅ ነሽ፣ አሁን ላይ ነገ ይደክምሻል። ምናልባት አሁን ገና አዲስ ከሆንሽ ለአረብ ሀገር ገና ልጅ ነሽ፣ ወጣት ነሽ፣ ጉልበትሽ ገና ይሄን የአረብ ሀገርን ስራ ብዙ አልቀመሰውም። ሰርቻ አገኘዋለሁ እያልሽ ልትልኪ ትችላለሽ። ነገ ላይ ግን 3 ዓመት 4 ዓመት እየቆየሽ ስትሄጂ ምንም እንደሌለሽ ደግሞ ስታይ ምን ሆኜ ነው ትያለሽ። እና ከአሁኑ ደግሞ ለቤተሰብ የምትልኪውን ራሱ ወሳኝ የሆኑ ነገሮች ባሉ ጊዜ ብትልኪ፣ እዛ ኢትዮጵያ ያሉ እህት ወንድሞችም እንዲያግዙ ብታረጊ፣ አንቺ ነገ ከዚህ ስትሄጂ በየወሩ የምትሰጫቸው ነገር ካለ ያ ነገር ከቆመባቸው ለምንድን ነው የመጣችሁ ብለው ኢቭን ቤተሰብ ይነሱብሻል። እስኪ ብዙ ቪዲዮዎች ተሰርተዋል። የገዛ ቤተሰቦች ለምንድን ነው የምትመጪው ይላሉ። እስኪ ደውዪ ወደ ኢትዮጵያ። ለምሳሌ 5-6 ዓመት የቆየሽ ከሆንሽ ልመጣ ነው ቢያቸው ብዙ ነገር ነው የሚያወሩት። ኑሮ ውድ ነው፣ ምን ልትሰሪ ትመጫለሽ፣ ብዙ ነገሮች። ስለዚህ ከቤትም እንዳትባረሪ፣ ለምን ትመጫለሽ ኑሮ ውድ ነው እንዳትባይ፣ የራስሽን የሆነ ነገር ለራስሽ አስቀምጭ። ለምን 100,000 ብር ለምን 50,000 ብር አትሆንም እንዴ? ቢያንስ እኮ ሄደሽ አርፈሽ 2 ቀንም ይሁን 3 ቀን ቤተሰብ ጋር፣ ከዛ አንቺ ነሽ የምታውቂው ምን ያህል ታርፊያለሽ፣ ምን ያህል ትቆያለሽ። ከዛ ግን ቢያንስ የታክሲ የሳሙና የካርድ እንዳይቸግርሽ ሙሉውን እያነሳሽ እየላክሽ ባዶ እጅሽን እንዳትቀሪና የእህታችን ታሪክ እንዳይገጥምሽ። በገዛ ቤትሽ ተጎተተሽ እንዳትወጪ። በገዛ ቤትሽ ምን ትሰሪያለሽ? እዚህ አረብ ሀገር እኮ ከሄዳ ከመጣች ወዲያ አብዳን የመጣችው እንዳትባይ። ስማችን ይሄ ሆኗል። ስለዚህ በዚህ ልክ የኛን ስም እያወረዱ እየተናገሩ እኛም ደግሞ እያነሳን መስጠታችንን ካላቆምን ነገ ትናንት የገጠማት ልጅ ታሪክ እኔን ወይም አንቺን እንደማይገጥምሽ እርግጠኛ አይደለንም። እውነቴን ነው የምልሽ። ካልያዝሽ ጤነኛ ካልሆንሽ ጭንቅላትሽ በሳል ካልሆነ በቃ እንደፈለጉ ነው የሚጫወቱብሽ። ስለዚህ እች ልጅ በጣም ጠንካራ ናት። እኔ ያደነቅኳት በገዛ ቤቷ በገዛ ንብረቷ የእናቷ እህት እንደዚህ በኩለ ሌሊት ስታስወጣት፣ አሁንም ግን ሳትሰበር እንደ አንዳንድ እህቶች ያሉን ውሳኔዎችን ሳትወስን፣ ይሄን ሰሞን ቪዲዮ እያያችሁ ነው። አንድ እህት ቡታጅራ ላይ ወንድሟና እናቷን ንብረቷን አጥፍተው ከገዳም መልስ ወይም ደግሞ ከጸበል መልስ ከአንድ ዓመት ቆይታ በኋላ ራሷን አጥፍታ የታችሁታ። እኔ ራሱ ቪዲዮ ዲዩት አድርጌ ዩቲዩብ ላይ ቲክቶክ ላይ ሰርቻለሁ፣ ዩቲዩብ ላይም ደግሞ እሰራዋለሁ ሰሞኑን። እና ይሄ ሁሉ ነገር ሆና እች እህታችን ግን እንደ አዲስ ፈጣሪ ለእኔ ያለው የትም አይሄድም ብላ ይሄው እንደ አዲስ አረብ ሀገር ወጥታ እየሰራች ነው። ትልቅ ትምህርት ተምራለች። ስለዚህ እኔና አንቺ ደግሞ ልክ እንደሷ መሆን የለብንም፣ ከሷ መማር አለብን። ይሄንን ነው ምለው። እህቴ አንቺ በጣም ጎበዝ ነሽ፣ በእውነት ጠንካራ ሴት ነሽ፣ በርቺ።
እንደዚህ አይነት የገጠማችሁ ልጆች ካላችሁ ደግሞ ከስር ኮሜንት አድርጉ። እንዲሁም ሌሎችን ያስተምራሉ ብላችሁ የምታስቡት ታሪክ ካለ ደግሞ በቴሌግራም ከስር ዲስክሪፕሽን ላይ አረንጓዴዋን ስትነኩ የቴሌግራም ቻናል አለ። እዛ ላይ ጆይን ብላችሁ ከዛ እዛ ላይ ካሉት ሊንኮቹን አንዱ ነካ ስታደርጉ ደግሞ ወደ ውስጥ ያስገባችኋል። እዛ ላይ ጽፋችሁልኝ እኔም በውስጥ አግኝታችሁ በፍቅር ዙሪያም በቤተሰብ ዙሪያም እንዲሁም በአረቦቹ ዙሪያም የተለያዩ የሚገጥሟችሁ ነገሮች ካሉ ለብዙ እህቶች መማሪያዎች ይሆናሉ። ካሉ ሳይሆን አሉ ፈቃደኛ ከሆናችሁ ወይም ሌሎች ይማሩበት ካላችሁ። ሁለተኛው ጥያቄያችን ደግሞ በቤት መቀየር ዙሪያ ነው። እንግዲህ ኮሜንቱ በጣም ረጅም ነው። ጆርደን ላይ ቤት ቀያየር ነበረች እህት ከኔ ይማር ነው ያለችው። ከኔ ይማር ቤት መቀየርን ከኔ ይማር እኔ ቤት ቀያየር ነበር አለች። ኮሜንቱን እንዳነበባችሁት እና እኔ ብዙ ቪዲዮዎች ላይ ተናግሬያለሁ። ዩቲዩብ ላይ ቲክቶክ ላይ ተናግሬያለሁ። ከቤት ቤት መዝለል ጉልበትን ማባከን ነው። መደጋገም ሆነብኝ ይሄ ነገር አይደለ። እንግዲህ አዲስ ገና ዩቲዩብን የምታይ ልጅ ትኖራለች። በጣም ብዙ ልጆች በየቀኑ እየተሰደዱ ነውና እማቀውን ደግሞ ከመናገር ወደ ኋላ አልልም። አዳዲስ የሚመጡ ልጆች ደግሞ ይህን ቻናል ቢያገኙት ብዙ ነገር ነው የሚጠቀሙበት እና በዚሁ አጋጣሚ ለወዳጅ ዘመዶቻቸው አረብ ሀገር የሚመጡ ልጆች ካሉ ላኩላቸው። ብዙ ነገር ስላለው ውስጡ አንቺም አዲስ ሆንሽ ገብተሽ ወደ ውስጥ እና ቤት መቀያየር ጉልበት ይጨርሳል። ቢሮ ላይ ደግሞ በጣም ብዙ ጣውረድ አለ። የሚማቱ ቢሮዎች አሉ። በነገራችን ላይ የሚማቱ ባለፈው ቪዲዮ ሰርቻለሁ፣ ገብታችሁ ስሙት። እራሷ ልጅቷ ስትናገር ማለት ነው ቢሮ እንዴት እንደሚማታ። ስለዚህ ከዚህ ሁሉ በትዕግስት መስራት የተወሰነ ወራት ነው። ቢያንስ 2 ወር 3 ወር ቢያንስ 4 ወር 5 ወር አንዳንዶቹ 1 ዓመትም ድረስ ጥብቅ ሊሉብሽ ይችላሉ። ያ ማለት ምን ማለት ነው? ይሄ ጸዳ፣ ይሄ አልጸዳ፣ ይሄ ተደረገ፣ ይሄ አልተደረገ ይላሉ። እኔ ያልነገርኳችሁ ነገር አለ። እኔ እዚህ ቤት ስመጣ አረብ ሀገር የመጀመሪያ አይደለም። ቤሩት 3 ዓመት ሰርቻለሁ እና የሴትዮዋና ከኔ ጋር ራሳ ነው የምትውለው ቤት ውስጥ። የመጣሁ አካባቢ ገና እንደመጣሁ ማለት ነው የተተኮሰ ልብስ አልተተኮሰም ብላ 3 ታስተኩሰኝ ነበር። እኔ ግን አንዴ በስነ ስርዓት ስለተኮስኩት እሺ ተኩሰዋለሁ ብዬ ይቅርታ ተኩሰዋለሁ ብዬ ቁጭ አድርጌ ስትመለስ እሱኑ ጥፍ አድርጌ ቁጭ ነው ማድረገው። ግን እሷን እሺ ነው የምላት እና እዛ ቤት ካሉት አሰሪዎቻችሁ ጋር አረቦቹ ጋር ቢያንስ የተወሰነ ለመግባባት የተወሰነ ለመስማማት ከሀገራችን እስከወጣን ድረስ ዝቅ ብለን ብንሰራ ችግር የለውም። እነሱ ደግሞ ከነሱ ሲጀመር ከነሱ በምንም እንድትበልጭ አይፈልጉም። እነሱ ቤት እስካለች ዝቅ ብለሽ እንድትሰሪ ነው የሚፈልጉት። ስለዚህ ይቅርታ ልብ ቢኖረን አረብ ሀገር ላይ ስንሰራ እኛ አጥፍተንም ሳናጠፋም እነሱ እኛን ነው ጥፋተኛ ሊያደርጉ የሚፈልጉት። ስለዚህ ኦኬ እንደዚህ መስሎ የነበረ ለካ አይደለም፣ ይቅርታ ሶሪ፣ አከፍይበትም አልከፍልበትም ለኮንትራት ህይወት እና ከቤት ቤት ባትቀይሩ አንድ ቤት ብትሰሩ ባጠፉ እህቶቼ። ስጠፉ እንግዲህ ብዙ ነገር ይገጥማል። ቪዲዮ ሰርቻለሁ፣ ገብታችሁ አዳምጡት። ሌላ ካሜራ ብላለች። ካሜራ ጆርደን ብቻ አይደለም ውዴ። ካሜራ አረቦች በካሜራ ቁጭ ብለው የሚቆጣጠሩት ጆርደን ብቻ አይደለም። በጣም ብዙ አረብ ሀገራቶች እንደዚህ ናቸው። በተለይ ቤት የሚውሉ ከሆነ ስራ ስለሌላቸው ቁጭ ብለው ምን አረገች፣ የት ሄደች፣ የቱን አጸዳች፣ የቱን አላጸዳች ቁጭ ብለው ያሉ። ቤት ውስጥ የማይውሉም አንዳንዶቹ ሰዎች ካሜራ ቤት ውስጥ አድርገው ይሄዳሉ። ሲበዛ ይጠራጠራሉ። በነገራችን ላይ የሆነ ጊዜ ቆይተሽ ወይም የሆነ እስኪያምኑሽ ድረስ በጣም ነው የሚጠራጠሩት። ስለዚህ ካሜራ ቢኖርም ባይኖርም አንቺ አይምሮሽን ማሳመን ያለብሽ እኔ መጣሁት ለስራ ነው። ለስራ እስከመጣሁ ድረስ ስራዬን በአግባቡ ሰራለሁ፣ ምግቤን እመገባለሁ፣ ደሞዜ ሲደርስ እቀበላለሁ። ሻምፖ ኮንዲሽነር ጠይቂያት ካመጣችልኝ አመጣችልኝ፣ ካላመጣችልኝ ደግሞ በራሴን ቢሆን እገዛለሁ። አንዳንድ ልጆች በነገራችን ላይ አንቺ ነሽ አበላሸሽው፣ አንቺ ነሽ እንደዚህ ያረግሻቸው ይላሉ። ኮሜንት ላይ ብዙ ኮሜንት አንብቤያለሁ እኔ በተለይ ቲክቶክ ላይ እና እንዴ እሷ ሻምፖ አላመጣም ኮንዲሽነር አላመጣም በራስሽ ግዢ ካለች ወይም ደግሞ አምጪ ብያት እምቢ ካለች እናቱ እኔ ለራሴ ሪስፔክት ሊኖረኝ ይገባል። ራሴን ሳከብረው ነው ገንዘቡ ለኔ የሚጠቅመኝ። እኔ ሻምፖ ኮንዲሽነር እያስፈልገኝ ገንዘብ እያስቀመጥኩኝ ምን ይሰራልኛል? ስለዚህ አምጪ ብለሽ ካላመጣች ፕሊስ መዳም ወይም ደግሞ አንቺ በመጣሪያች ሱፐር ማርኬት ውሰጂ፣ እንደዚህ ልገዛ ፈልጋለሁ፣ በትህትና እፈልጋለሁ። መጀመሪያ አምጪልኝ ቢያት ካላመጣችልሽ
ከዛ ራስሽን እንደምታከብሪ ሲያዩ፣ ለራስሽ ሪስፔክት እንዳለሽ ሲያዩ ራሳቸው ሳትያቸውም የሚያመጡ ይኖራሉ። አንዳንዶቹ ደግሞ እዛው ራስሽ የገዛሽ ተጠቀሚ ይሉሻል። ደግሞ ችግር የለውም አንዴ ብትገዢ 200 ወይም 100 አውጥተሽ ሪያል ነው ድርሃም ነው አላውቅም የጆርደኑን ብቻ በየሀገሩ የሆነ ነገር ብታወጪ ለራስሽ ለ3 ወር ለ4 ወር ትጠቀሚዋለሽ። ሲቀጥል ደግሞ አንቺ ስትኖሪ ነው ገንዘብ ላንቺ የሚያገለግለው። አንቺ ከሌለሽ አንቺ የለፋሽበትን ሻምፖ ለማውጣት የተንገበገብሽለትን ገንዘብ፣ ኮንዲሽነር ለመግዛት የተንገበገብሽለትን ገንዘብ አንቺ ነገ ላይ አንድ ነገር ብትሆኚ ሌላ ሰው ነው የሚጠቀምበት። ስለዚህ ራስሽን ጠብቂበት። ይሄን ነው የምለው። ሌሎች እህቶች ሀሳብ አስተያየት ካላችሁ ኮሜንት አድርጉልኝ። በጣም አመሰግናለሁ። አንቺ በጣም ጎበዝ፣ በጣም ጠንካራ፣ በጣም ጀግና ሴት ነሽ። ከአረብ ሀገር እግዚአብሔር በሰላም ወደ ሀገራችሁ ያስገባችሁ። ከኢትዮጵያ ወደ አረብ ሀገር የወጣሽው ትልቅ ህልም ስላለሽ ያን ህልምሽን ለማሳካት ደግሞ ሁሌም ቢሆን ወደ ህልምሽ እየሄድሽ ቤተሰቤ ተከታታይ አክባሪ ስለሆንሽ ከልብ አመሰግናለሁ። በሌላ ቪዲዮ እስክንገናኝ ድረስ ሰብስክራይብ እና ላይክ ማድረግ እንዳይረሳ። መልካም ጊዜ